በኢትዮጵያ ታሪክ አዲስ ምዕራፍ ተገልጧል። ሀገራዊ ምክክሩም በድል ተጠናቋል። ኢትዮጵያ አሸንፋለች። የመላው ኢትዮጵያውያን የጋራ ድልም ተበስሯል። እንኳን ደስ ያለን። ኢትዮጵያና ኢትዮጵያውያን የሐሳብ ልዩነቶችን፣ ግጭቶችንና አለመግባባቶችን የሚፈቱባቸው የአያሌ ድንቅ ባህላዊ እሴቶች ባለቤቶች ናቸው። ይህንን ጸጋ ቢቸሩም ታዲያ ችግሮቻቸውን በአፈሙዝ በኃይልና በጉልበት የመፍታት ልማዱ ለዘመናት ተጣብቷቸው መኖሩ ሌላው ሐቅ ነው። ይህ የዓመታት ስብራት በምክክርና በንግግር መቋጫ ተበጅቶለት የዛሬውና የነገው ትውልድ እፎይ የሚሉበት መላው ኢትዮጵያውያን ከሰርክ ንትርክ ወጥተው ሀገራቸውን የሚያበለጽጉበት ሥርዓት ይገነባ ዘንድ ታሪካዊና ቆራጥ ውሳኔ ላይ ደረሱ። ከ4 ዓመታት አስቀድሞም መዳኛቸው ይሆን ዘንድ በእንደራሴዎቻቸው አማካኝነት ታሪካዊውን የኢትዮጵያ ሀገራዊ ምክክር ኮሚሽን አቋቋሙ። ኮሚሽኑም በመንግስት አካላት፣ በፖለቲካ ፓርቲዎች፣ በሲቪክ ማህበራት፣ በታዋቂና አዋቂ ግለሰቦች ተሳትፎና ድጋፍ በየካቲት ወር 2014 ዓ.ም በይፋ ስራውን ጀመረ። ኮሚሽኑ ተቋቁሞ ስራ በጀመረባቸው ጥቂት ወራት የሀገራዊ ምክክር ሂደቶቹ ለመተግበር የሚያስችሉ የተለያዩ የአሰራር ስነ ዘዴዎችን በመቀየስና ስርዓቶችን በመዘርጋት ልዩ ልዩ ተግባራትን ሲያከናውን ቆየ። በክልሎችና በውጭ ሀገራትም ጭምር የውይይት መድረኮችንና የአጀንዳ ማሰባሰብ ስራዎችን ሲያከናውን የቆየው ኮሚሽኑ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ ኮንቬንሽን ሴንተር 4000 ተወካዮችን አሰባስቦ ታሪካዊውን የሀገራዊ ምክክር ጉባኤ በደማቅ የመክፈቻ ስነ ስርዓት ጀመረ። በሀገራዊ ምክክር ጉባኤው የታደሙ ተመካካሪዎች ኮሚሽኑ አጀንዳ ካሰባሰበባቸው የባለድርሻ አካላት የተመረጡና የተወከሉ ነበሩ። አጠቃላይ ሂደቱም በባለድርሻ አካላት ዕውቅናና ነፃ ተሳትፎ ሲከናወን ቆይቷል። ከክልሎች፣ ከተማ አስተዳደሮችና ከዲያስፖራው ማህበረሰብ የተውጣጡ ባለድርሻ አካላት በአጀንዳ ማሰባሰብ ወቅት በሀገራዊ የምክክር ጉባኤው የሚመካከሩ ወኪሎቻቸውን መርጠው እንዲልኩ ተደርጓል። ውይይት አዲስ ነገር አይደለም። ውይይት በጣም ነባር የራሱ የሆነ በጣም ረጅም ታሪክ ያለው በዓለም ሕዝብ ውስጥ በሀገራችንም ከጥንት ጀምሮ ነባር እሴት ነው። አባቶቻችን ለክፉም ለደጉም ጊዜ ተወያይተው ክፉንም በጋራ ደጉንም ደግሞ እንዲሁ በትብብር አልፈው ነው እዚህ የደረስነው እና ውይይት ትልቅ እሴት ነው። እኔ አሁን በመገነዘበው ህዝቡም ቀላል ህዝብ አይደለም። እያንዳንዱ ሳነጋገረው ስለው የጎረቤት አደጋ ያለውን አደጋ ወደኛ ሀገር እንዲፈልስ ፍላጎት የላቸውም። ይሄ አንዱ ጠንካራ ጎን ስለሆነ ከዚህ ስብስብ ውጤት ምንዳው ማሳሰቢያ ሰጥቶ መሪዎች የኢትዮጵያን ህዝብ በአንድነት እንዲመሩ በማሳሰቢያ ደረጃ ማሳሰቢያ ይሰጣል ብዬ ነው የምጠብቀው። ሽማግሌ ስለሆንኩኝ በተለያዩ አጀንዳዎች ውስጥ እገባለሁ። በሀገር ምስረታ እገባለሁ፣ በፌደራል ከተሞች እገባለሁ፣ ደግሞ በተቋማት ግንባታ እገባለሁ፣ በሃይማኖት ጉዳይ እገባለሁ እና ሁሉም ሰው በስነ ስርዓት እየተመካከረ የልቡን ያወጣ ነው ያለው። ስለዚህ ሁሉም ነገር አንዲት ኢትዮጵያን ለመመስረት ነው። ኢትዮጵያውያን ሁሉ ለአንዲት ኢትዮጵያ መቆም አለበት። ፍቅር ከኛ እንዳይለየን እንዲቃናል ስራችን መጨቃጨቅ ወገድና ሰላም ይሁን ለሁላችን። ኢትዮጵያ የተስፋ ጭላንጭል አላት። ነገ የነገዋን ኢትዮጵያ የሚመሰርታት ህብረቷ፣ አንድነቷ የሚያሳይበት የነበሩት መከፋፈሎች ተወግደው አንድነትን የሚንጸባረቅበት ተስፋ ብርሃን አለ ብዬ ነው የማስበው።
የኢትዮጵያ ሀገራዊ ምክክር ጉባኤ የእያንዳንዱን ተመካካሪ ሐሳብ ለማካተት በማሰብ አካታችነት ላይ ያተኮረ የሀገራዊ ምክክር ጉባኤ ስነ ዘዴን በጉባኤው ተግብሯል። በመጀመሪያዎቹ 3 የምክክር ቀናት ከሀገራዊ ምክክር ሂደቱ ጋር የተያያዙ የስነ ምግባር ደንቦችና የአሰራር ስርዓቶች ቀርበው መግባባት ተደርሶባቸው ተግባራዊ እንዲሆኑ ተደርጓል። ከሐምሌ 13 ቀን 2018 ዓ.ም ጀምሮ ደግሞ ተመካካሪዎች በ500 ቡድን ተደራጅተው በተመደቡባቸው አጀንዳዎች ላይ ተመካክረዋል። በዚህ ሂደት በአንድ አጀንዳ ስር የተሰባሰበ የተመካካሪ ቡድን 500 አባላት ባሉትና ራሱን የቻለ 50 ተመካካሪዎችን በያዘ 10 ቡድን በመከፋፈል ምክክሩ ቀጠለ። እያንዳንዱ ተመካካሪ ሐሳቡን በአግባቡ እንዲገልጽና ትርጉም ያለው ተሳትፎ እንዲኖረው በማሰብ 50 አባላትን ያካተቱት ንዑሳን ቡድኖች እንደገና 10 ተመካካሪዎችን ወደ ያዙ ቡድኖች ተከፋፍለው የዳበረና ጥልቀት ያለው ምክክር አካሂደዋል። ግብረገብ የሚባል የትምህርት አይነት ነበር። ግብረገብ ስርዓት ማለት ከአበላል እስከ አለባበስ ስርዓት እና ይሄ ግብረገብ ትምህርት የቀረው በመሃል ነው። ያ ስርዓት ባለገ እንደ ግብረገብ ያለ በስርዓት ይደጉ፣ አገር ውደዱ፣ ሙስና መጥፎ ነው፣ በጣም ከፍ ያለ ስም ነው የተሰጠው፣ ሙስና በጣም ዝቅተኛ ሆኗል ብሎ ሌሎች ስለነገሩ አልደግሞ እና ሙስና መጥፎ ነው። ወጣት ሲባል ጨዋ ወጣት አለ። ደግሜ የምነግረው ምርጫ ላይ ስትጠቅሱ አካል ጉዳተኞች፣ ሌሎችም ሁሉንም ማህበራዊ ዘርፎች ነክታቸዋል። ንግዱ ማህበረሰብ የዛ አካል አይደለም ወይ? ከነጋዴስ ሊመረጥ አይችልም ወይ? በአቅም በብቃት መግባት ስላለበት ምክር ቤት ይመለከተዋል። ትልቁን የአገሪቱን ኢኮኖሚ ተሸክሞ ያለው ንግዱ ማህበረሰብ ነው። ስለዚህ ከንግዱ ማህበረሰብም በአቅሙ በብቃቱ በችሎታው ባይሾም እንኳን የምክር ቤት አባል ሆኖ ድምፁን ሊያሰማ ስለሚችል እሷን እዛች ላይ ብትጨምሩ በእውቀት በብቃት እና አካታችነት ያለው ኮታ መግባት አለበት። ኮታ የሚል ማለት ነው። ለምን ብቃት ከሌለው ምን ይሆናል? እንዲበቁ ይደረጋል። መጨረሻ ላይ ያስቀመጠው ይሄ ነው። የተገለሉ ብሔሮች፣ የተገለሉ ጾታ፣ እድሜ ምን መደረግ አለባቸው የሚለውን የህግ ማዕቀፍ ምንድነው እዚህ የተፈለገው? እንዲበቁ አፈርማቲቭ አክሽን እንዲመቻችላቸው እንዲበቁ ይደረጋሉ እንጂ ኮታቸው የተጠበቀ መሆን አለበት ባይነኝ። ልምድ አገኘው። ከዚህ ምንድነው 4000 ሰዎች ተሳታፊዎች አንድ ላይ አስቀመጠ፣ አንድ ላይ ተነጋገረ፣ አንድ ላይ ቡና ሌላ ነገር አብሮ መጠጣ መበላ ብዙ ነገር ታገኛላችሁ። ስለዚህ ያ ሁሉም የዱሮ ቅሬቶች እንፈታለን። የኛ ልጆቹ ያ እዚህ የሚመጣው ጉዳይ ትልቅ ተስፋ ላይ ያጋራለ። ከዚህም በፊት እንደዛ ውይይት ኢትዮጵያ በአንድ ቦታ ተሰብስቦ የራሳቸውን ችግር የራሳቸውን መፍትሄ ለመፈለግ አንደኛ ነው። ይሄ ጥሩ ተምሳሌት ነው። ያሳለፍነው ችግር፣ ያሳለፍነው ስቃይ፣ ያሳለፍነው ሞት፣ ችግር ይቀራል ብለን እናስባለን። እስኪ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። አሁን ችግሮቻችን ግልጽ ብለው ወጥተዋል። ቀረ የሚባል ችግር የለም። መንግስት ነገ ጠዋት የማህበረሰብ ችግር ምንድነው ብሎ ሲያስብ ይሄን መንግስት ብቻ አይደለም ፎርዛት ማተር ከዚህ በኋላ የሚመጣ መንግስት ራሱ ኢትዮጵያን ወደ ተሻለ ነገር አሻግራለሁ ካለ ይሄንን ሰነድ ከታች ጀምሮ ማየት ከቻለ የኢትዮጵያ አለ የሚባለው ችግርን እዛ ላይ ተቀምጦለታል ከነ መፍትሄው። ኢትዮጵያ ከዚህ በኋላ ምንድነው ችግሮችን እፈታለሁ ካለች ወደ ተሻለ በለጽጋለሁ ካለች ከዚህ ሰነድ ውጪ ማመሳከሪያም መዳኛም የላትም ብዬ ነው የማስበው። ይሄ አይነቱ ምክክር ወደፊት በተለያየ ደረጃም የሚቀጥልና መቀጠልም ያለበት ይመስለኛል። ይሄ ግን አገር በሙሉ ስለሆነ እዚህ ጋር ተወክሎ የመጣው ለምሳሌ የአካል ጉዳተኞች ወክሎ የመጡ ወጣቶችን ወክሎ የመጡ አሉ። ሌላ ተፎካካሪ ፓርቲዎችን ወክሎ መጡ አሉ። የመንግስት ተቋማትን ይወክሉ አሉ። ሃይማኖትን ወክለን የመጣናለን እና ይሄ በጣም ጥሩ ነው። ሌላውም ሰው ስለሌላው እንዲያውቅ
የሌላው ስሜት ምን ሆነ፣ የሌላው ቁስል ምን እንደሆነ እንዲያውቅ ነው። እነዚህ 10 ተመካካሪዎችን የያዙ ቡድኖች በተመደቡበት አጀንዳ ምክክር ሲያደርጉ ቆይተው ራሳቸው በመረጧቸው ቃለ ጉባኤ ያዦች ሐሳባቸውን አጠናክረው በተወያዮቻቸው በኩል መጀመሪያ ለነበሩትና 50 አባላት ላሉት ንዑስ ቡድኖች አቀረቡ። በዚህ ሂደት ላይ 10 ሆነው ሲመካከሩ የቆዩ ቡድኖች 50 የሆኑና ዳግም ሐሳቦቻቸውን የጋራ በማድረግ ተስማምተው ያጸደቁትን ቃለ ጉባኤ ለቀጣዩ የምክክር ሂደት አዘጋጁ። 50 ተመካካሪዎችን የያዘው አንዱ ንዑስ ቡድን ከሌሎች 4 ባለ 50 ቡድኖች ጋር የተመካከሩባቸውን ሐሳቦች የጋራ የሚያደርጉበት የምክክር ሂደት ምዕራፍም ነበር። በዚህ ሂደት በአጠቃላይ 250 ተመካካሪዎችን የያዘ ስልታዊ ቡድን ከታች የመጡትን ሐሳቦች እየተመካከረና እያዳበረ የጋራ ሰነድ አዘጋጀ። ከእያንዳንዱ 50 ቡድን የተወከሉ 5 ተመካካሪዎች በድምሩ 25 ሰዎች የተመካካሪዎችን ሐሳብ በማደራጀትና በማቀናጀት ትልቅ ሚና ተጫውተዋል። ሙስና ምናጠፋ ከሆነ ሙስና ላይ ምርራ ላይ እርምጃ መውሰድ አለብን። አንዱ ከመራራነት የመንግስት ቁርጠኝነት ያስፈልጋል። ቁርጠኛ አመራር መሆን አለበት። የደሞዝ ማነስ፣ የደሞዝ መብዛት ለሙስና ምክንያት አይሆንም። ከፍተኛ ደሞዝ ያላቸው ሙስና ውስጥ ይገባሉ። ዝቅተኛ ደሞዝ ይዞ ደግሞ ሙስና ውስጥ የማይገቡ አሉ። ስለዚህ ሙስና ያስተሳሰብ ችግር ነው እንጂ የደሞዝ ወይም የጥቅም በቂ መሆን አለመሆን ስላልሆነ እሱን ሐሳብ ባናካትት የሚል አለኝ። በሀገራችን በኢትዮጵያ ከዘመናት ሲንከባለሉ የነበሩ አለመግባባቶችና ችግሮች ናቸው። በብዙ ሺህ ዓመታት ውስጥ የተከሰቱ ክስተቶች ናቸው። እነዚህ ክስተቶች ቀጣይ ለሚመጣው ትውልድ መሰል ይዘትን ቀጥሎ እንዳይሄድ ከቅም ከቁርሾ አለመግባባቱ ያልተፈታበት ሁኔታ እንዳይፈጠርና ለቀጣዩ ትውልድ ምቹ ሁኔታ ለመፍጠር ጥሩ አማራጭና ተስፋ ሰጪ ነው። ኢትዮጵያ ይህንን አይነት ትሬንድ ደጋግማ ለችግሮቿ በህዝብ ውይይት በጠረጴዛ ዙሪያ መፍትሄ ታገኛለች ብለን አስበናል። ይሄን ደግሞ ውጤታማ ይሆናል የሚል ተስፋም አለን። ቀጣዩ የምክክር ሂደት በአንድ ስልታዊ ቡድን ተቀናጅተው የተጠናቀሩ የተመካካሪ ምክረ ሐሳቦችን ከሌላኛው ስልታዊ ቡድን ጋር አቀናጅተው የሚያዘጋጁበት ሂደትም ነበር። በዚህ ሂደት ከአንዱ ስልታዊ ቡድን 15 ከሌላው ስልታዊ ቡድን 15 ሐሳብ አጠናካሪዎችን በአጠቃላይ 30 አጠናካሪዎችን ከመሃላቸው መርጠው ለ500 ተመካካሪ ቡድን ከሁለቱም ስልታዊ ቡድኖች የተቀናጁ ሐሳቦችን አቅርበዋል። ከዚያ በመቀጠል ተመካካሪዎች 500 አባላት በተሳተፉባቸው ቡድናቸው በቀረቡ የተቀናጁ ሐሳቦች ላይ ግብአትና አስተያየት ሰጥተውበታል። አካል ጉዳተኞችን በተመለከተ የተማሩ ከዩኒቨርሲቲም ይወጣሉ፣ ምንም ስራም አይፈጠርላቸውም፣ ችግር ውስጥ ነው ያሉት። ስለዚህ እነዚህን ጉዳዮች ብሪሊያንት የሆኑ ሰዎች ሀገር መምራት የሚችሉ ለምሳሌ ያህል ብዙ የተማራችሁ አላችሁ። ለምሳሌ ቶማስ ኤዲሰን የሚባለው ለዚህ ዓለም ብርሃን የሚሆን ነገር የፈጠረ ሰው አካል ጉዳተኛ ነው የነበረው። በጎግል ማየት ይቻላል። ስለዚህ መምራት የሚችሉ ብሪሊያንት የሆኑ ሰዎች ተገድበው ያሉበት ሁኔታ ስላለ ይሄንን ችግር ሊፈታ የሚችል ህግ መውጣት ያለበት የቀረ ነገር ስለመሰለኝ ነው። ምናልባት አካታችሁ ሊሆን ይችላል። ጠንክር ያለ ነገር እዛ ሊቀመጥ ይገባል የሚል ነገር ስላለኝ ነው። የህግ ማሻሻያ ሲባል እዚህ እያንዳንዱን አንቀጽ ይሄ በዚህ ቢሻሻል ይሄ በዚህ ቢሻሻል ብለን አንጽፍም። የኛም ተግባር አይደለም። በግልጽ የምታውቁት የኛ ተግባርም አይደለም። ጥቅል የሆነ ነገር ነው የምናሳየው። ብሶታችን አይተው ይህንን ሰነድ አጥንተው ግብአት አድርገው ህግ የሚያወጡ አካሎች አሉ እንጂ አሁን ስለ ፍትህ ስናወራ የ19 ምናምኑን የወንጀለኛ መቅጫ ህግ በዚህ ቢወጣ በዚህ ቢወርድ እንደማንል ታሳቢ ይደረግ።
ድረስ በብዙ አማራጮች ውስጥ ስንገባ ብዙ ነገሮችን ስንሞክር ያልሞከርነውና ያላየነው ፓርቲ ነው ብዬ አምናለሁ። እንደ ሀገር ሁላችንም ይህች ሀገር እኔን ትመለከታለች የኔ ጉዳይ ናት ብለን በዚህ ልክ መሄድ ያልቻልንባቸው ምዕራፎች እንዳሉ ሆኖ ዛሬ ላይ የኢትዮጵያን ታሪክ ለሁለት የሚከፍል ምዕራፍ ነው ብዬ ነው የማስበው። ከምክክሩ በፊትና ከምክክሩ በኋላ ምን አለ ኦሮሞ ተርቶ የተማከረ ወይፈን ሸጠ፣ ያልተማከረ ግደር ሸጠ ይባላል። ይህ ምክራችንን አንድ ላይ ተግባብተን አንድ ላይ ሆነን ለልጅ ልጆቻችን እንዲያልፍ የዛሬው ምክራችን ለወደፊት እንዲሆን ኢትዮጵያን አንድ እንደምናደርጋት ብሔርና ብሔርን አንድ አድርገን አንድ ላይ ተዋይተን ወንድምና እህት ሆነን አባት ሆነን ልጅ ሆነን እችን ኢትዮጵያን ለማድረግ ውይይት ላይ ነን። ድምፅሽ ባለ ህብር የጥቁር ሕዝብ ፈርጥ ኩራት መመኪያምባ መታያ ውድጌ የአፍሪካ ቀንዲል አርማ ክታብ ቤዛ አምባ መሸሸጊያ የልጆቿ ታዛ እኛው ለኛው ኮሚሽኑ ከነሐሴ 7 ቀን 2018 ዓ.ም ጀምሮ ከእያንዳንዱ የአጀንዳ ተመካካሪ ቡድን ከ500 ቡድን የተውጣጡ የአጀንዳ ሐሳቦችን የሚያጣጥሙ በአጠቃላይ 120 አባላት ያሉት ቡድኖች ተቋቁሞ የ8 የሥራ ቡድኖችን የአጀንዳ ሐሳቦችን የማጣጣም ድንቅ ሥራን አከናውነዋል። በተለያዩ የሥራ ቡድኖች የተነሱ አጀንዳዎችን ማጣጣም አስፈላጊ የሆነበት ምክንያት የአጀንዳ ሐሳቦች መደጋገምን ለማስወገድ የሚጣረሱ ካሉ በድጋሚ ለማየት እንዲሁም በተለያዩ አውዶች ሊተገበሩ የሚችሉ የአጀንዳ ሐሳቦችን ለማጣጣም ታስቦ የተከናወነ ነው። ትላልቅ የኛው መምህሮች አሉበት። ከሃይማኖቱ አኳያ ከሀገር አካባቢ የሚመሩ ሰዎች ሚኒስትሮች ምናምኖች አለ ሀገርን ብዙ ያስተዳደሩ አሉ። ወይም ደግሞ ከሀገሩ ጋር ባለው የውጭ እይታው እንዴት ኢትዮጵያን ከዛ ከተማረው ነገር ከውጭ ካለው ልምድ እያካፈለ ማህበረሰቡን ጥሩ የሆነች ኢትዮጵያን ለማምጣት ሐሳብ ያዋጣበት። ስለዚህ የዚህ ሁሉ ውጤት ድምር በእርግጠኝነት ከንቱ ሆኖ አይቀርም። ከዚህ ውይይት በኋላ ይፈጠራል ብዬ የሚያስበው ትልቅ ለውጥ ይመጣል ብዬ አስባለሁ። ትላንት ማዶ ለማዶ ሆነን እንፋረድ እንለይ በዘረኝነት በተለያየ መንገድ ቅርጽ እየሰጠን ኢትዮጵያን እየበተናት ነበር። ዛሬ ደግሞ ቁጭ ብለን አንዱ በአንዱ እየተረዳን ስለሆነ አንድ የሆነች ኢትዮጵያን እንገነባታለን። አዲስ ታሪክና አዲስ እይታ ነው የሆነብኝ። ወደፊት ብቻ ሀገር ወደ ጦር እንደምትሄድ ነው ህዝቡ ተረድቶታል። ህዝቡ የሰላም ሁኔታ ጣፍጦታል። ጦርነት በሙሉ ህዝብ አስጠልቶታል። በተለይ በትግራይ ህዝብ አሁን ጦርነት አይፈልግም። የሰው ልጅ በህይወት የመኖር መብቱ በምንም አይነት ሁኔታ ሊጣስ አይገባም። ይህ ማለት ምንድነው? የትም እንዳይሰራ ካልን ይሄ ሰውዬ ወንጀለኛ ነው። ለወንጀሉ ህግ ተሰጥቶታል፣ ተቀጥቷል። ከዛ በኋላ ከወጣ በኋላ በየትኛውም አግባብ እንዳይቀጠር ብሎ መወሰን ኢትዮጵያ እንደ ሀገር የተቀበለችው ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይት ላይ የተቀመጡ ህጎች አሉ፣ የሰብአዊ መብት ህጎች። እነሱን መጣስ አይደለም። ህግ በህግ ሊጣስ ይችላል። የመንቀሳቀስ መብት ሰው ወንጀል ከሰራ ሊነጠቅ ይችላል፣ ሊታሰር ይችላል። በህይወት የመኖር መብቱ ግን ይቀጥላል እና እነዚህን ነገራቶች ከግል ፕሮስፔክቲቭ ወጥተን አጠቃላይ በሁላችንም ላይ ሊሆኑ የሚችሉ ነገራቶች ስለሆኑ እነዛን ብናይ የባለስልጣናትም ሆነ የሰራተኞች እንዲሁም የሃይማኖት ተቋማት መሪዎች የሀብት ምንጫቸውን ተለይቶ ያፈሩትን ሀብት የሚመዘገብበት የህግ አግባብ ይኑር። ትምህርት ዘርፉ በካሪኩለም ውስጥ ከህፃናት ጀምሮ የስነ ምግባርን እንዲያስተምር የሃይማኖት ተቋማት ያስተምራሉ፣ ግን የጠነከረ ውጤት የሚያመጣ ትምህርት እንዲያስተምሩ አስገዳጅ ነገር መቀመጥ አለበት። ሌላው በየደረጃው የሚመደቡ ኃላፊዎች የህግ ማሻሻያ ላይ መቀመጥ ያለበት ማለት ነው። አፈጻጸም ታሪካቸው ከዚህ በፊት በገለልተኛ አካል የተመሰከረላቸው መሆን አለባቸው። አስፈላጊ ከሆነ የስነ ምግባር ሰርተፊኬት የያዙ ናቸው በየደረጃው በኃላፊነት መመደብ ያለባቸው። በሀገራዊ ምክክር ጉባኤው ላይ ተሳትፎ እንዲያደርጉ የተመረጡ ተመካካሪዎች የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ ካሰባሰበባቸው ባለድርሻ አካላት የተመረጡ ወይንም የተወከሉ ናቸው።
ይህም በባለድርሻ አካላቱ ዕውቅና ሲከናወን የቆየ ተግባር ነው። በዚህ መሰረት በክልሎች በከተማ አስተዳደሮችና በዲያስፖራው ማህበረሰብ ዘንድ የሚገኙ ባለድርሻ አካላት በአጀንዳ ማሰባሰብ ወቅት በሀገራዊ ምክክር ጉባኤው ላይ ወኪሎቻቸውን እንዲመርጡ ተደርጓል። በሌላ በኩል በኮሚሽኑ አሰራር ስርዓት መሰረት በክልሎች በከተማ አስተዳደሮችና በፌዴራል ተቋማት በሚገኙ ወኪሎቻቸውን በአጀንዳ ማሰባሰብ ወቅት እንዲመርጡ ያልተደረጉ ባለድርሻ አካላት ወኪሎቻቸውን በደብዳቤ አሳውቀው ያቀርቡለት ዘንድ ኮሚሽኑ ለባለድርሻ አካላቱ ጥሪን አስተላልፏል። ለሀገራችን ህዝቦች አንድነት፣ እኩልነት፣ እኩል ተጠቃሚነት የሚጠቅም ሆኖ ተመራጭ የተሻለ ሀሳብ ካለ ይህ ሀሳብ ለሀገራችን ይጠቅማል ብለን በጋራ ተስማምተን ይዘን እስከዚህ ደረጃ ደርሰናል። እጅግ በጣም ደስ የሚል ነበረ። የነበረው ብዙ ቅሬታዎች ነበሩ፣ ብዙ ነገሮች ነበሩ። ያ ነገር ይፈታል የሚል ተስፋ አለኝ። ሁለተኛ ደግሞ ቀጣዩ ትውልድ ከኛ ተምሮ ሀገራችንን ጥሩ ሁኔታ የሀገራችንን እድገት ሁሉ ነገራችን ተስተካክሎ ተስፋ ያላት ኢትዮጵያ ለሌሎች ብርሃን የምትሆን ለሌሎች አርያ የምትሆንና ዓለም ልምድ የምትወስድባት ሀገር እናያለን የሚል ተስፋ አለኝ። ወመሊኑ ዲቤ ጀነቢ ታሚርጋን ለዘመናት የኖርን ኢትዮጵያዊ ሆነን። የኢትዮጵያ ቋንቋ የማንነት መገለጫም ነው፣ የታሪክ መገለጫ ነው። ስለዚህ በእንትን መግባቢያ እንግሊዝኛ ለኛ መግባቢያ ነው። እንግሊዝኛ ለኛ ግን ቋንቋችን የኢትዮጵያ ቋንቋ ግን መግባቢያ ነው። ለዛ ነው ብሔር ብሔረሰቦች ሁሉም ብሔር ብሔረሰቦች እኩል ናቸው የተባለው በቋንቋ ስለሚገለጽ በማንነት ስለሚገለጽ ነው። ሁሉም ቋንቋ እኩል ናቸው፣ ሁሉም ብሔር ብሔረሰቦች እኩል ናቸው የተባለው የኛ ማንነት የሚገለጽ ትልቁ በቋንቋ ስለሆነ ነው። በዚህ መሰረት በአጠቃላይ 4000 ተመካካሪዎች የተሳተፉበት የሀገራዊ ምክክር ሂደት የወረዳዎች፣ የክልሎች፣ የከተማ አስተዳደሮችና የፌዴራል ባለድርሻ አካላትና የዲያስፖራ ማህበረሰብ ወኪሎችን በንቃት አሳትፏል። የሀገራዊ ምክክር ጉባኤው የተካሄደው በ8 የምክክር አጀንዳዎች ላይ ነው። ለእያንዳንዱ አጀንዳ ደግሞ 500 አባላት ያሉት የሥራ ቡድን ተመድቧል። ተመካካሪዎች በተለያዩ አጀንዳዎች ላይ በሚመክሩ ቡድኖች ሲመደቡ አሰራሮቹ ሁሉ በዘመናዊ ቴክኖሎጂ እንዲታገዙ ተደርጓል። በእያንዳንዱ አጀንዳ ላይ ተመጣጣኝ የሆነ የባለድርሻ አካላት ውክልና እንዲኖርም ተሰርቷል። በዚህ መሰረት በአንድ አጀንዳ ላይ ምክክር እንዲያደርጉ የተመደቡ ተመካካሪዎች በተመደቡበት ርዕሰ ጉዳይ ላይ በጥልቀት ምክክር በማድረግ የተግባቡባቸውን ምክረ ሐሳቦች ያቀርባሉ። በኢትዮጵያ በጣም ትልቅ ነገር ነው ባይዘው ትልቅ እኔ እርግጠኛ ነኝ ትልቅ እፎይታ ይሰጣል ሀገሪቱ የሚል እንትንም አለኝ። ትልቅ እፎይታ ይሰጣል። ወደ ነበረው ወደ ጠንካራ እንትናችን ወደ አንድነታችን እንመጣለን የሚል ሐሳብ አለኝ። 11 ጊዜ እርስ በርስ ተዋግተናል። ከዮዲት ውድት እስከ ትላንትና ህልውና ዘመቻ ይሄ ሁሉ ሀብት፣ ይሄ ሁሉ የጠፋው ንብረት፣ ይሄ ሁሉ የጠፋው የሰው ዘር ቢኖር ኖሮ ምን ያህል ጠቀሜታ ነበር። ይሄን የጥላቻ ፎርሙላ የሚሰሩ ደግሞ የውጭዎች ናቸው። በጣም በኢትዮጵያ ላይ ትልቅ ስራ ይዘው ይሰራሉ። የአድዋ ድልን እናውቃለን። ስለዚህ የቅርቡን የሩቁን እየረሳን ነው የመጣ ነው። ፎርሙላ የሚሰሩ ሌሎች ናቸው። ከእንግዲህ ይብቃ፣ ፍትህ በሚገባ ይበየን። ስለዚህ አዲስቷን ኢትዮጵያን እናያለን የሚል መፈክር ነው ይሄ ህዝብ ያለው። ለዘመናት የኖርን ኢትዮጵያዊ ሆነን ብዙ ታሪክ ሰራን በአንድነት ተባብረን የአንድ እናት የአንድ አባት የአንድ ሀገር ልጆች። ውይይቱ አሁን አንተም አክብር እኔም አንድ አክብር፣ አንተም የኔን ቁስል እወቅ እኔም ያንተን ቁስል እወቅ እየተባባልነ ነው እየተነጋገርንበት ያለን። ይሄን እየተነጋገርንበት እየቋጨ ነው ስንመጣ እየጠቀለል ነው ስንመጣ ኢትዮጵያ ትልቅ የተምሳሌት ሀገር ሁና ለሌሎች አርአያ ትሆናለህ የሚል ሐሳብ ያለኝ ነው። በኢትዮጵያ ሀገራዊ ምክክር የአሰራር ሂደት መሰረት 500 አባላት ያሉት አንድ ተመካካሪ የሥራ ቡድን በአንድ አጀንዳ ላይ ብቻ እንዲወያይ ይፈቀድለታል። በተርታ በሚደረግ ውይይት ተሳታፊዎች አንድ አጀንዳ ላይ ተመካክረው ሲያበቁ ወደሚቀጥለው አጀንዳ ይሻገራሉ። በሀገራዊ ምክክር ጉባኤው በአጠቃላይ 160 የሚደርሱ አወያዮች ምክክሩን በአወያይነት መርተዋል። በሌላ በኩል
158 ቃለ ጉባኤ ጸሐፊዎች በጉባኤው ላይ ሐሳባቸውን በመሰነድ ኮሚሽኑንም አገልግለዋል። በኮሚሽኑ የተወከሉ አወያዮችና ቃለ ጉባኤ ጸሐፊዎች በትምህርት ዝግጅታቸውና በስራ ልምዳቸው የበቁ ነበሩ። ስራቸውም ከየትኛውም ወገን ጣልቃ ገብነት የጸዳ ነበር። አወያዮቹና ቃለ ጉባኤ ጸሐፊዎቹ ከከፍተኛ ትምህርት ተቋማት፣ ከሲቪክ ማህበራትና ከፍትህ ተቋማት የተውጣጡ ነበሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ ተቋማት በሙያቸው በትምህርት ዝግጅታቸውና ለአጀንዳ ሐሳቦቹ ባላቸው ሙያዊ ቅርበት ብቁ ናቸው ብሎ ያመነባቸው 80 የሚጠጉ ባለሙያዎችን በማሰባሰብ በሀገራዊ ምክክር ጉባኤው ላይ አሳትፏል። ኢትዮጵያ የምትመስለን እኔ የኖርኩባትና የምኖርባት አዲስ አበባ ብቻ ትመስለናለች። የኔ ሰፈርና የኔ አካባቢ ብቻ ይመስለኛል። ኢትዮጵያ ይሄ ሁሉ ነው። ይሄ ሁሉ ማህበረሰብ ነው። ይሄ ሁሉ ማንነት ነው ያላት። ይሄንን ካላሰብ ኢትዮጵያን በአንድ ቅርጽና በአንዲት ቁመና ብቻ ቀርጸ አንተም ብቻ የምትመስል አድርገህ ስታስባት ነው። ያ ደግሞ ሁልጊዜ የምንኖረው በዛ ማንነቱ ስለሆነ ይሄንን ስናይ ነው ዳይቨርሲቲውን፣ ሐሳቡን፣ ስሜቱን ስትመለከት እኔ እንደተሳሳትኩ የቆምኩበት ቁመና ሰፋ አድርጌ ማየትና ማሰብ እንዳለብኝ የሚያሳይ ትልቅ መልእክቶችን የወሰድኩበት በጣም አሁን እኛ እንዳደ ሲንቄ ጫካ ያሉትን የሄድኩኝ ራሴ እስከ 300 ሰው አስገብተናል። ጫካ ያሉትን ኑ አንድ ኑን አገራችንን አንድ አድርገን እንስራ፣ ኢትዮጵያን አንድ እናድርጋት። ጫካ ውስጥ መቀመጥ ምንም ጥቅም የለውም። ተቀምጠን በወንበር ዙራ ላይ አለ አባገዳ እንትን ፍርድ ቤት አለ፣ የባህል ፍርድ ቤት። እዛ ቁጭ ብለን ብሔርን ሳንለይ ብሔርና ብሔረሰብ አንድ ላይ ስላደግኩ ነው እችንም ቃላት የተናገርኩት። በውዴታ የተነሳ ሀዘን ሲኖር የሆነ ችግር ሲኖር አንድ ላይ ተባብረን ነው። ግን እኛ እስከ ሚሊዮን ሰው የሚሆነውን እቺን ቃላት እዚህ የተማርነውን አወያይተን ኢትዮጵያ እንድትኖር እንደምናደርግ ነው የምለው። አንዳንድ ሰው ማስታወቂያ ሲለጥፍ ምን ይላል? ወንድ ሴት ብሎ የሚያስቀምጣል። ትምህርት ነው አይጠይቅም። ሌላው ደግሞ ሙሉ አካል ያለው የሚላል አይጠይቅም። ይህን መካተት አለበት። እነዚህ ከዩኒቨርሲቲ ቀጥታ ተመርቆ የሚመጡ ተማሪዎችን የስራ መደቦች አካትተው አገልግሎት ነው የሚጠይቀው። ተማሪ ከዩኒቨርሲቲ ተመርቆ ሲወጣ ዜሮ ነው አገልግሎቱ። ሲቪል ሰርቪስ ላይ ያለው የቅጥር ደረጃ 2 ዓመት ያገለገለ 3 ዓመት ያገለገለ ይሄን አክል ዓመት ያገለገለ ይልና ፊታዊ አይደለም። በዜሮ የሚል ቅጥር አሁን የለም። በፓብሊክ ሰርቪስ የቅጥር ማሟያ ውስጥ አዳዲሶችን ስለማካትት ፊታዊነት ላይ እሱ ቢታይ የሚል ሐሳብ አለኝ። ሴቶችና ወንዶች እኩል የመምራት ብቃት እያላቸው ግን ፌር አይደለም አሁን ያለው ነገር ይባላል። በንግግር ደረጃ ነው እንጂ ያለው እኩል የምትመራ ሴት እስከ ፌደራል ደረጃ ብንሄድ እኩል በእኩል ሆኗል። 50-50 የሚለውን ነገር እኔ አላምንበትም። ብዙ ትችላለች። የትምህርት ደረጃዋ የእውቀት ደረጃዋ ደርሶ እኩል ሆኖ እያለ ግን የአመራር ላይ ደግሞ ለኛ የሚሰጠን ቦታ ከወንድ እኩል አይደለም። ላላ አድርገን ቆይተናልና አሁን እንዴት አድርገን እስቲ እናጥብቅ ብሎ እስቲ እናንተ ወስኑ ካለን አሁን ይጥበቅና ከጠበቀ ሶሶን አይበላ። ማሰራው ላላ ያደረገው ማን ነው? መጀመሪያ እስሪ አለ እኮ በየዘመን ህግ ወንጀለኛ መቅጫ ህግ ቁጥር በጃኖ ጊዜ ያለው እስከ ደርግ ድረስ እስከ ኢህአዴግ ድረስ እየተጠቀምን ቆይተናል። ሰውን እየታሰረ እየተፈታ ነው ኖረው። በህግ አንጻር የተቀመጠውን ህጉን ተግባራዊ ላይ ያላዋለው ራሱ መንግስት ነውና ህግ ነው እንጂ ግለሰብ አይደለም። መንግስት ይህንን ማሰራውን ራሱ እንዲያጠብቅልን ብለናል። በአንድ ድምፅ በቃ ሌባ መንገድ የለውም ይታሰር። የባለሙያዎቹ ስብስብ በአጀንዳ ነጥብ ላይ ለሚፈጠሩ ብዥታዎች ማብራሪያ በመስጠትና ሂደቱን በመደገፍ ከፍተኛ ጥረት አድርጓል። ባለሙያዎቹ እንደ አስፈላጊነቱ በየምክክር ሂደቶቹ መሃል እየገቡ ሳይንሳዊ ትንታኔዎችን በመስጠት ተመካካሪዎች በሀገራዊ ምክክር ሂደቱ በግብአትነት የሚጠቀሙባቸውን ሐሳቦች አቅርበዋል። የተለያዩ የሀገር ውስጥ ተቋማት የምክክር ሂደቱን ለመታዘብ ለኮሚሽኑ ባቀረቡት ጥያቄ መሰረት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከተለያዩ የሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ጉባኤና
ከኢትዮጵያ ሰብአዊ መብቶች ኮሚሽን የተውጣጡ ከ70 በላይ ገለልተኛ ታዛቢዎች የምክክር ሂደቱን ታዝበዋል። በ2018 ዓ.ም መገባደጃ የክረምት ወራት፣ በ2019 ዓ.ም አዲስ ዓመት ዋዜማ ኢትዮጵያውያን ታላቅ ገድል ፈጽመዋል። ምክክር በተባለው የሐሳብ ትግል አንጸባራቂ የጋራ ድል አስመዝግበዋል። ከኮንቬንሽን ሴንተር እስከ ኢትዮጵያ ሁሉም ዳርቻ፣ ከአድማስ ማዶ እስከ ውጭ ሀገራት ድረስ በምክክሩ ያልተሳተፈው ስለ ምክክሩ ያልመከረ ጥቂት ነው። በእርግጥ ለዘመናት የተከማቹ ስብራቶች በአንድ ጀንበር ሊፈቱ አይችሉም። የኢትዮጵያ የሀገራዊ ምክክር ሂደት ግን የሐሳብ ልዩነቶችንና አለመግባባቶችን ከእንግዲህ በጠመንጃ ሊፈቱ እንደማይችሉ አስረግጦ ነግሮናል። የሐሳብ ልዩነቶች ተፈጥሯዊ እንጂ ወንጀል አለመሆኑን ጭምር አስተምሮናል። በአጠቃላይ የኢትዮጵያ ሀገራዊ የምክክር ሂደት በበርካታ መንገዶችና መለኪያዎች ስኬታማ ሆኖ በድል ተጠናቋል። ኢትዮጵያና ኢትዮጵያውያን ለአፍሪካውያን ወንድምና እህቶች ለዓለም ጭምር ተሞክሮ ሊሆን የሚችል ድንቅ ምክክር አካሂደዋል። ኢትዮጵያውያን በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን።